ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አምስቱ አደገኛ የራስ ምታት አይነቶች የሚል ይሆናል። ሁላችንም ራስ ምታት ያመናል። ኮመን ነው፣ የተለመደ ነው። ቡና ካልጠጣን ራስ ምታት ሊያመን ይችላል። ጉንፋን ሲይዘን ራስ ምታት አለው። ፀሐይ ላይ ስንቆይ ወይም ስራ ጫና ሲበዛብን ራስ ምታት ይኖራል። እነዚህ ኖርማል ናቸው። ግን 5 ምልክቶች ካሉ ግን ቶሎ ወደ ሐኪም መሄድ ያስፈልጋል። የመጀመሪያው የራስ ምታቱ አይነት ነው። መብረቃዊ፣ ይህ እንግዲህ በእንግሊዝኛው ተንደር ክላፕ ሄዴክ ምንለው። አብዛኞቹ ራስ ምታቶች ቀስ ብሎ ይጀምሩና እየባሰ ይሄዳል። ከዛ መድኃኒት ስንወስድ ወይ ይቀንሳል፣ ስናርፍ አብዛኞቹ ይቀንሳሉ። ግን በአንዴ እጅግ በጣም ከባድ የሆነ ድንገት የመጣ መብረቃዊ የሆነ ራስ ምታት ካለ ይሄ አእምሮ ውስጥ ደም መፍሰስ፣ ሰባራኪኖይድ ሄሞሬጅ ምንለው የሱ ምልክት ሊሆን ይችላል። ስለዚህ በአፋጣኝ ሐኪም ጋር መሄድ ያስፈልጋል። ሁለተኛው ከራስ ምታቱ ጋር ተያያዥ ሌሎች ምልክቶች ካሉ፣ እነዚህ ምን ማለት ነው? ለምሳሌ አንድ ሰው ከባድ የሆነ ክብደት መቀነስ ከዛ ራስ ምታት ካለው ሐኪም ጋር መሄድ አለበት። ወይንም ደግሞ ከፍተኛ የሆነ ትኩሳት ከዛ ማጅራቱን ግትር ማድረግ። እንግዲህ ቴንሽን ታይፕ ሄዴክ ምንለው ሰዎች ማጅራታቸውን ያዝ ሊያደርጋቸው ይችላል፣ ትከሻቸውን ላይ ጫና ሊኖር ይችላል። ይሄ የቴንሽን ሄዴክ አይነት ነው፣ ችግር የለው። ግን አንገታቸው አልንቀሳቀስም ብሎ ግትር ብሎ ትኩሳት አብሮት ካለ ራስ ምታት ከተጨመረበት ይሄ ማጅራት ገትር ምንለው ወይም ሜኒንጃይቲስ ምልክት ሊሆን ይችላል። ቶሎ መሄድ ያስፈልጋል። ሶስተኛው ራስ ምታቱ ሌሊት ከእንቅልፍ የሚቀሰቅሳችሁ ከሆነ፣ ስትነሱ ራሳችሁን አሟችሁ የምትነሱ ከሆነ፣ ወይም ደግሞ በራስ ምታቱ ምክንያት ሌሊት ከእንቅልፍ የምትነሱ ከሆነ ይሄ ሲሪየስ ጉዳይ ነው። ስለዚህ ቶሎ መሄድ ያስፈልጋል። እንግዲህ ሌሊት የሚቀሰቅሱ እንደዚህ ጠዋት በጣም በራስ ምታት የሚጀምሩ ሰዎች ብዙ ጊዜ በተጓዳኝ ማስመለስም ካላቸው የበለጠ ሲሪየስ ነው። በተለይ ፕሮጀክታይል ቮሚቲንግ የምንለው አይነት ነገር ካለ ይሄ ሲሪየስ የሆነ የራስ ምታት አይነት ነው። ቶሎ ወደ ሕክምና መሄድ ያስፈልጋል። አራተኛው እድሜያቸው የገፋ ሰዎች፣ በተለይ ከ50 ዓመት በላይ የሆኑ ሰዎች ራስ ምታት፣ ከዛ ደግሞ ከእሱ ጋር ደግሞ ተያይዞ አይናቸው ላይ ብዥ ብዥ ማለት ሁለት የሆነ ይታየኛል ምናምን ካሉ ይሄ ሲሪየስ የሆነ ጉዳይ ነው። ወደ ህክምና እንዲሄዱ እንመክራለን። ከዛ በመጨረሻው እንግዲህ ከዚህ በፊት ካንሰር የነበረባቸው ሰዎች አሁን ድንገት ራስ ምታት ከዛ የባላንስ ችግር ወይም ሌሎች ምልክቶች ከጀመራቸው እና ከተደጋገመ አንዴ ሁለቴ ኖርማል ነው፣ 3 4 ምንም አይደለም፣ ከዛ ጋር እይታቸውን ላይ ለውጥ ካለ፣ ባላንስ ላይ ችግር ካለ፣ ከዛ ራስ ምታቱ እየተደጋገመ እየተባባሰ መሄድ ከሆነ ቶሎ ወደ ህክምና መሄድ ያስፈልጋል። በመጨረሻ ላይ ማስተላልፈው መልእክት እንግዲህ እነዚህ ሲሪየስ የሆኑ ግን ሬር የሆኑ የራስ ምታት አይነቶች ናቸው። አብዛኛው የሚያጋጥመን ራስ ምታት ቀለል ያለ በፓራሲታሞል ወይም ደግሞ አይቦፕሮፌን ወይም አረፍ ስንል ወይም ቡና ስንጠጣ ሚተው ነው። እነሱ ወደ ህክምና መሄድ አያስፈልግም፣ ቀላል ናቸው። ሲሪየሶቹ ብዙ ሰው ላይ አይከሰቱም፣ በጣም አልፎ አልፎንም ግን የሚከሰቱት፣ ሲከሰቱ ግን እንድንለያቸው ያስፈልጋል። በዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ይህን ቪዲዮ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።